ጉንጉን ደራሲ ኃይለ መለኮት መዋዕል ተራኪ አማኑኤል ታምራትና አድና አበባው ክፍል 14 ጉንጉን ቀኛዝማች የምክር ቤቱን የስብሰባ ደንብና ስነ ስርዓት አርፍዶ መግባትን ለፕሬዝዳንቱና ለአቃቤ ጉባኤው ነግሮ በሰበብ አስባቡ መቅረትን ተላመዱት። ሁሉም የየራሱን ኑሮ ለመገንባት የሚያደርገውን መደጋገፍና ትንቅንቅ በውጣ ውረዱ ወቅት የሚውጠነጠነውን ብልሃት አንዱ በሌላው ላይ ተፈናጦ ሲንጠራራና ሲጨብጥ የሚፈጸመውን ግፊያና ትርምስ በሚገባ አስተዋሉ። እሳቸውም ነባር የገጠር ልምዳቸውንና ከአዲስ አበባ ወዳጆቻቸው ያገኙትን ምክር አጣምረው ተቀላቀሉ። ሆኖም ገና ተደላድለው ሳይቆሙ የገጠር ድግስ ውጣ ውረድ ጣልቃ ገብቶ አዲሱን ጥረታቸውን እንዳያዳክምባቸው በማሰብ ለአያሌ ዓመታት ያስለመዱትን የህዳር ሚካኤልን ድግስ በሥራ ብዛት ምክንያት ወደ ሰኔ ማዘዋወራቸውን ለንስሐ አባታቸው በደብዳቤ ገልጸው ነበር። ሆኖም ሐሳቤን የሚጻረር ነገር ይመጣል ብለው እንኳ ሳይጠራጠሩ መምሬ ተክለ ጊዮርጊስ የሚካኤልን ጉዳይ አስቀድመው እንጦጦ ማርያምን አነግሳለሁ በሚል ምክንያት ሳይታሰቡ ከአባ ተክለ አብ ጋር ከተፋሉ። የለም አሉ አባ ተክለ አብ፣ እግዚአብሔርንና ቅዱሳን መላእክትን መሸንገል አይገባ። በዕድሜያችሁ ላይ አንዲት ደቂቃ መጨመርና መቀነስ አትችሉም ማለቱ ለምንድን ነው? እኛ ለሱ ቀጠሮ ሰጪዎች መሆን እንደማንችል ሲገልጽልን እኮ ነው አሉ። ምን ቢያቀብጠኝ? ሽንገላ እኮ አይደለም አባቴ፣ ቀኑን መለወጤ ድግሱን በሰፊው ለማዘጋጀትና ስለቴን በወጉ አጠናቅቄ ለማግባት ነው አሉ ቀኛዝማች። በልባቸው ግን እሱ በሕልሜ እንኳ ያልተቆጣኝን የነኝህ ምን ይባላል እያሉ በቀላሉ እንደማይላቀቁ ግን ገብቷቸዋል። የማይሆነውን ኧረ በሊቀ መላኩ እኛ እንዳስፈለገን የምንል ከሆነማ ምኑን ለጌታ ተገዛ ነው። ስለትን በዕለቱ ጸሎትን በሰዓቱ ነው። የህዳር ሚካኤሉን ለሰኔ የጥር ሥላሴን ለሐምሌ ማዘወር የእኛ ሥልጣን አይደለም። የተለመደው ጊዜ በመተላለፉ እንኳንና ቅዱስ ሚካኤልን እኛንም አሳዝኖናል። የተቸገረና ሐሳቡ ያልተፈጸመለት ሰው ጉዳዩን በንጹሕ ልብ ለካህን ነግሮ ስለትና ድግስ ቢዘገኝ ምንም አይደለም። የእርስዎ ግን ሐሳቦ ተሟልቶና ጸሎቶ ተሳክቶ እያለ ሊቀ መልአኩ ምን አጠፋና ቀጠሮ ይሰጠዋል? ሰጠ እንጂ ስጡኝ እኮ አላለም። አሁንም የሚጠብሉት ረድኤቱና በረከቱ እንዳይለዩ ነው። እሱማ ምን አጡ? መሪዬና ተስፋዬ አንተነ መሪዬና ተስፋዬ አንተው ነህ እያሉ የሚገባውን በማድረግ ፋንታ ተራዳዩን ማስቀየም ተገቢ አይደለም አሉ አባ ተክለ አብ። መምሬ ተክለ ጊዮርጊስ በነገረ ሃይማኖት ክርክር ተሟግተው የማይሸነፉትን ግትሩን አባ ተክለ አብን ይዘው በመምጣታቸው ደስ ብሏቸዋል። ቀኛዝማች ገና ሥራ ከመጀመራችን ከማለታቸው እሱ እኮ ማንም ጥብቅና እንዲቆምለት አይፈልግም። እኔም ኢምንት ፍጡር ነኝ። ካልመሰለው ሁሉንም ያውቅበታል። የሰጠውና ይነሳው አያጣም። የዘረጋውን የረድኤት እጁን እንዲያጥፈው ማድረግ አይገባም። ሰብእሰ እንዘ ክቡር ውእቱ ኢያአምረ፣ ሰው እያወቀ እንዳላዋቂ ሆነ ተብሏል። አፍሶ ለሰጠ ቸር ጌታ አደርጋለሁ ያሉትን በዚያው ባሉት ቀን ማድረግ ተገቢ ነው። እንኳንና ለአንዱ ለውቤት ሚካኤል ለሌሎቹ ሁሉ ቢደገስስ ምን ጠፍቶ ነው አሉ አባ ተክለ አብ። ቀኛዝማች ቶሎ እጅ ባለመስጠታቸው እየተናደዱ የህዳሩም ሆነ የሰኔው ምንም ልዩነት የለውም ልማድ ሆነና እንዳሉ ቀኛዝማች ለእሱማ ልዩነት የለውም። አገሬውስ ምን ይላል? ዘንድሮ የልባቸው ሲደርስ ጊዜ እሱንም ችላሉት ነው የሚሉን አሉ ንስሐ አባታቸው። እኔንስ ለምደውኛል በእጅ የማይሉኝ በሚል ስሜት እኔ በሌለሁበት ይህ አነሰ ይሄ ጎደለ እያለ ማን የልቤን ያደርሰዋል ብዬ ነዋ። ኧረ በሥላሴዎቹ ያ ሁሉ የሰው መንጋ የት ሄዶ
በብጣሽ ወረቀት ይህን አሰናዱ ብለው ካዘዙ አሁን ያ ሁሉ ሰው ጎራ አይገፋም። እንኳንና ታዛችኋል ተብሎ ይቅርና እዚያው ቤት ላሉትም ቢነግሯቸው ይበቃል። በዚህ ላይ የቤቱ ምሰሶ ወይዘሮ እልፊ ከንዱ አለች። እርሶም ከቻሉ የከተራ ዕለት ካልሆነም የጥምቀት ዕለት ከገቡ ይበቃል። እኔ ከእንግዲህ ጨርሻለሁ ብለው ወደ መምሬ ተክለ ጊዮርጊስ አዩ። እኔም ከዚህ በላይ ምለው የለኝ አሉ ንስሐ አባታቸው። ቀኛዝማች ሁለቱ ሰዎች ተስማምተው የወሰኑትን የጥር ቃና ዘገሊላ ሚካኤልን ድግስ ወደ ሰኔ ይሸጋገር ብሎ በግትርነት መከራከር አስፈላጊ ስላልመሰላቸው ከጥቂት ዝምታ በኋላ መስማማታቸውን ሲገልጹ የሰዎቹ ልብ በደስታ ወረበ። መምሬ ተክለ ጊዮርጊስ ወዲያው አሳረጉ። ወይዘሮ እልፊ ከንዱ ግን በጣም ተከፉ። ምግብና መጠጥ ሲያቀርቡም አፈር ብሉቴ አፈር ያስበላሁ ይዘውልኝ ኑ ያልኳቸው ይመስል የማንንም ዘባራ ይዘው መጥተው ያረበርቡብኛል በማለት ውስጡን ተነጫነጩ። ደህና በማያውቃቸውና በማያውቁት አካባቢ ተሰውረው ከአሜታና ካሉባልታ እፎይ ብለው የሰነበቱት ሴትዮ እንደገና ደግሞ ከአፈሳና ከምንዳዬ ከአስካደችና ከልኬለሽ ጋር በስውርና በግልጽ መፋጠጡን ስለጠሉት ሰዎቹን ክፉኛ ጠሏቸው። ድግሱን ለማዘጋጀትም ቢያንስ ከአንድ ወር በፊት መድረስና በኋላም ያንኑ ያህል እንደሚቆዩ ስለሚያውቁ በንዴት ጨሱ። የፈሩትም የጠሉትም አልቀረ። አዲስ ልብስና መጠምጠሚያ ካስገዙት ከመምሬ ተክለ ጊዮርጊስ ጋር ታኅሳስ 3 ቀን ማታ ማጀቴ ገብተው አደሩ። በማግስቱም ጠለስለስ እንዳለ ቸርነት ተልኮበት ባመጣላቸው በቅሎ ተቀምጠው ሳራምባ ሲደርሱ የገዛ ቤታቸውን ከሩቁ ጠሉት። ከበቅሎ ወርደው ባለፉበት መንገድ ያገኟቸው ሰዎች ሁሉ እኩዮቻቸው ጉንጫቸውን፣ ልጅ እግሮቹ ጫማና ጉልበታቸውን እየሳሙ ከፊትና ከኋላ አጅበዋቸው ከግቢያቸው ሲደርሱ ልኬለሽና ምንዳዬ ጫጫታውን ሰምተው ከቤት ወጡ። ልኬለሽ ገስግሳ ጉልበታቸውን ልትስም ስትል አፈፍ አድርገው አነሱና አገላብጦ ሳሟት። ምንዳዬም ቂምና ጥላቸውን ይሉኝታ ሰንክሎለት ውስጡን እልህና ሲቃ እየተናነቀው ከባለቤቱ ቀጥሎ ጉልበታቸውን ለመሳም ጎንበስ ሲል እሱንም እንደሷ ፈጠን ብለው ሳሙት። የነክሽ ያክል ነው አለ በልቡ። አዳራሹ በርጋ ሲደርሱ አረጋሽ ጉልበታቸውን ስማ ቀና ስትል በሆዳቸው ቅርናታም የሰው ቅርናታም እያሉ ሳሟት። ሸዋርካብሽ በሌለችበት ቤት አረጋሽ ብቻዋን እንደ ልቧ በገዛ አጎቴ ቤት እያለች ለወደደችው ሰጥታ ላልመሰላት ነስታ በመቀመጧ ገና ከመግባታቸው በክፉ ዓይን አዩአት። አገልግሉ ባስከተለው ጣጣ ምክንያት ደንግጠውና አስደንግጠው በይ ደግሞ በአንዱ እጅ ሰበብ ትሆኝና ነገር ታመጭብናለሽ። የሆነው እስቲ ሆነና አንዱ እስቲ ለይ እዛው በሩቁ ሆነሽ እቴዋበኝ አዝማሚያቸውን አይቼ አስጠራሻለሁ በማለት ሸዋርካብሽን ቀደም ብለው በዘዴ ወደ ደጋው ሰደዋት ስለነበር አልነበረችም። የእሷ መሄድ ግን ጥርጣሬና አሉባልታውን አባባሰው እንጂ አልቀነሰውም። የጎረቤት ሰዎች አንዱ ለአንዱ እየነገረ ውለታ ያለበትም የሌለበትም ጠላውን በገንቦ እያስያዘ ሄደ። ያልነበራቸውም አልቀሩ። በእክልና ተንግዲህስ መሽቷል ነገ ሄጄ ጠይቃቸዋለሁ ብለው ከቀሩት በስተቀር ሁሉም እየበላና እየጠጣ ሲደሰት እህል ውሃው እየተናነቀ ያስቸገራት አስካደችም ብቻ ነበር። ምንዳዬና ልኬለሽ ግን በየአቅራቢያቸው ከነበሩት ሰዎች ጋር እንደ ልብ ሲያወሩ አመሹ። የጥር ሚካኤል ዝግጅት በሰፊው ተጀመረ። እርማይ ቀሬ የተላከለትን ደብዳቤ በተደጋጋሚ አስነብቦ ትዕዛዝና አደራውን በቃሉ አጥንቶታል። ከቤት ውጪ የሚመጣው አስፈላጊ ነገር ሁሉ በየዕለቱ ከያቅጣጫው ሲጎርፍ ሁሉም ከተነገረና ከታዘዘው በላይ አንዳንዱ ወዶ አብዛኛው ተገዶ ጭኖ ከተፍ አለ። አስካደች በወይዘሮ እልፊ ከንዱ ላይ ጥርሷን ነክሳ በምንዳዬ ላይ የጥላቻ ቀስቷን እንደቀሰተች የጥር ሚካኤል ቶሎ ደርሶላት ቀኛዝማች ምንዳዬን ወደ አዲስ አበባ ወስደው
ደብዛውን እንዲያጠፉላት ለሳራምባዋ ደብረ ወርቅ ማርያም ተስላለች። ወይዘሮ እልፊ ከንዱ በበኩላቸው ምንዳዬ ከነ እርማይ ቀሬ ጋር ተፍ ተፍ እያለ ስለ ድግሱ ሁኔታ ሐሳብ ሲሰጥና ሥራ ሲያደላድል በማየታቸው ተናደዱ። ቀኛዝማች ወደ አዲስ አበባ ይወስዱታል የሚለውንም ሐሳብ አስታውሰው በታማኝነት ስም እዚሁ እንዲቀር ለማስደረግ ከነ እርማይ ቀሬ ጋር መመሳጠር ጀመሩ። እርማይ ቀሬ ግን ሴትየዋን መቃወም ፈርቶ እንጂ ምንዳዬን የመሰለ የቅርብ ታማኝ ተፎካካሪ እንዲጋፋው አይፈልግም። ቀኛዝማች የሚካኤል ድግስ ወደ ሰኔ እንዲተላለፍ ምክንያት ተንትነው ያልተከራከሩትን ያህል የኋላ ኋላ ደግሞ ሐሳባቸውን ለውጠው ተደሰቱ። ከወይዘሮ ደጅ ጥኑ ጋር እንደ ልብ እየተዝናኑ መንፈላሰሱንና ያላንዳች ስጋት ወደ ቤታቸው እየወሰዱ አውሎ ማሳደሩን ስራዬ ብለው ተያያዙት። ለራስሁና ለሚስቱም አታውበታለሁ። እኔ ነኝ እንጂ ተላሊት እንዳሮጌ ቀርበቦ የትም የተጣልኩት አሉ የቀኛዝማችን መኖሪያ እያዩ። አይ አንቺ ነገር ኧረ ተይ የእግዚአብሔርን አይናት ጓጉጬ፣ እሷ ማን አላት? አንቺ እንዴት ያሉ ዘመዶች አሉሽ? እንኳን ለራስሽ ለሌላ ትተርፊያለሽ። በይ ባይሏትና እልህ ባይዛት ኖሮ እንዲሽ ብላት መጣም ነበር። እሷ ጣራና ግድግዳው ምኗም አይደል በማለት ሲያኩራሯቸው ስሜታቸው ገርገብ አለ። የወይዘሮ ደጅ ጥኑ እንደ ልብ ውሎ መግባትና ማደር ለሞገስ አምባቸው አፍላ ፍቅር በቂ ጊዜ በማስገኘቱ እሱም ሁኔታውን እያየ መዝናናቱን ቀጠለ። ከቅርብ ጊዜ ወዲህም ለምን በየቀኑ እንደሚመላለስ መላ የአቶ ወርቅነህ ቤተሰብ አውቋል። አቶ ወርቅነህና ባለቤታቸው ወይዘሮ መንበረ ተፈራ ሞገስ 2 ጊዜ ሚስት አግብቶ በመፋታቱና ሁለቱም ሚስቶቹ ገንዘቡን ከስክሰውና ንብረቱን አባክነው መቅኖ ስላላሳጡት በጣም ያዝኑለታል። እሱም ሆነ እነርሱ ለትዳር የምትሆን አንገተ ሰባራ ከመፈለግ ቦዝነው አያውቁም። ዛሬ ግን መለሎዋና መልከ መልካሟ ላቀች ተገኔ በአጋጣሚ በመገኘቷ ማበርታት ይሄኔ ነው ከማለት በስተቀር ሰው ናቀ የጨዋ ግቢ ደፈረ ብሎ የሚቆጣና የሚቀየመው አልነበረም። ለወጉና ለቤተሰባዊ ክብሩ ያህል እንደ አይን አፋር ወጣት በሹልክታ ገብቶ ከላቀሽ ጋር ሲያወራ አንገቷን ጥምዝዝ አድርጋ ታቀረቅራለች። አይከፋው። እንዲያውም ነፋስ የገባበት ኑሮ ደህና ነፍስ የሚዘራበት ወቅት እንደ ተቃረበ ታየው። ምን ላርግልሽ ይላታል፣ ወይ ክንዷን ወይ ጣቶቿን እየደባበሰ። እኔ ምን እልዋለሁ? አረ ወሂዱልኝ ወንድሜ፣ እኔ ወጣ ከማለቴ ቤቱን ስትደራበት ዋለች ታስብሉኛለሁ። ደሞ ደህና ተነስሜ እንዳልከረምበት ብላ ገለል ትላለች። ማን ነው እንደሱ የሚልሽ ይላታል አይን አይኗን እያየ። እቴዋ ትለዋለች እንዳቀረቀረች። እሳቸውስ ምንም አይሉ። ምን ነው እዚሁ እያሉስ እመጣ የለም እንዴ? እንዲያውም በጣም ነው ደስ የሚላቸው። የማያውቁ አይምሰልሽ፣ ያውቃሉ። ይልቅ ምን ላድርግልሽ? ያላወቀች ብትመስልም የሞገስን ፍላጎትና ከአቶ ወርቅነህ መዘውር ጋር ያለውን ግንኙነት ሁሉ አውቃለች። ዝም ስለምትል ምን ነው ዝም አልሽ? ንገሪኝ እንጂ ምን ላድርግልሽ? እኔ ምኑን አዋለሁ? አንቱ ደስ የሚልሁን። እኔ እንደው አሁንም ልቤም ፍሬያት ብሎታል። ሰው እኮ አፉና ሆዱ አንድ አይደለም። አንቱ የእሳቸው ጠባይ የት ያውታልና፣ በዚያ ላይ ደግሞ ዘመዶቻቸው አሰማምረው ይነግሯቸውና ጉድ ያፈላሉ። ግድ የለሽም አትፍሪ፣ ሁሉም ያውቃሉ። ምኑን? አለች ደንግጣ። እኔ እዚህ እንደምመጣ ነው አለች በመረጋጋት። እኔ እኮ ትልቅ ነው ሐሳቤ አለ እንዴት ብሎ እንደሚያስረዳት ግራ ገብቶት።
ይልቅ ለማይጠቅም ጉዳይ መስሎሽ አትጠራጠሪ። ሴት ልጅ ደግሞ በቁም ነገር ስትለመን ይህን ያክል አትጨክንም አለ አፉ እንዳመጣ። ፈርቼው ነው፣ ጥብቅ እኮ ነኝ። ወንድ ሄጅም አለች አቀርቅራ። እኔ መች ወጣኝ አለ እየደነገጠም እየተደሰተም። ምን ልበል ኋላ ነገሩ ሁላ። የምትፈልጊው ነገር ካለ ልግዛልሽ ነው ያልኩሽ፣ ሌላ ነገርማ ብሎ ሳቅ አለ። ፊቷ ቢቀላም ስሜቷ ረገበ። እኛ ሀገር የምንፈልገው እናንተ ሀገር የለ። እስኪ ምን እንደሆነ ንገሪኝ አለ ፈገግ ብሎ ጣቷን እያፍተለተለ። ብነግሩህ ምን መላለሁ? እናንተ ጋር የምታጌጡት በምንና በምን ነው? ምን ያረግልኋል? አምባር፣ አልቦ፣ መስቀል፣ ድንብል ብላ ልትቀጥል ስትል ይሄማ ቀላል ነው፣ ከዚያ የበለጠ ሞልቷል። አንቱዬ ቢበልጥ ምን ያረጋል? እንዲያው አለኝ ለማለት ታልሆነ የት ኮኝ ላጌጥበት? ሰው እንደ ልቡት ይኖር ነው ላጊጥ ልኳኳል የሚለው ብላ እምቢታዋን ሳይሆን ፍርሃቷን ገለጸችለት። ከኋላ አደርና ከምልልስ ብዛትም ፍርሃትና ሀፍረቷ እየቀነሰ ከአንገቷ ቀና ከፊቷ ፈገግ ፈካ እያለች ለጥያቄዎቹና ለአስተያየቱ መልስ መስጠት ጀመረች። የወሬው ሰዓት እየረዘመና መደባበሱም እየጨመረ በሄደ ቁጥር ጠጋ ብላ ትቀመጥና ሮመር ሰዓቱን፣ ባለ አክሱም ሐውልት የወርቅ ቀለበቱን፣ ባለ ልሙጥ መስቀል ሐብሉን፣ ልብስና ጫማውን መመልከት ጀመረች። ቀስ በቀስም ንግግሩ እየሳባትና አቀራረቡ እያስደሰታት መንፈሷ ወዶት አካሏ በፍትወት ነደደ። በተከፈተው የልቧ በር ሞገስ ሰተት ብሎ ገባ። ጉዳዩ እየሰመረለት መሄዱን እንደተረዳም ከመቃጠል መጠቃለል ብሎ መላ ፍላጎቱን ለአቶ ወርቅነህ መዘውርና ለባለቤታቸው ገለጸላቸው። ምንም እንኳ ጉዳዩ በቀላሉ እንደሚፈጸም ቢያውቁም አቶ ወርቅነህ መዘውር ለአዲስ ጥቅም በር ከፋች የሚሆን የሽምግልና ውለታ ስለሚያገኙ ባለቤታቸውም እንደ ልጃቸው ላሳደጉት ለሞገስ የምትስማማ ያውም በሳቸው አባባል ባሏ እንዳላት ሆና የምታድር አንገተ ሰባራ የአገር ቤት ልጅ በመገኘቷ በጣም ደስ ስላላቸው ጉዳዩን እንደ ቤተሰባዊ ምክክር አስመስለው ለወይዘሮ ደጅጥኑ ነገሯቸው። የዝምድናቸውን ደረጃና አስተዳደጓን ረጋ ብለው በጉራ እየኳኳሉ ከተናገሩ በኋላ አንድ አግብታ ፈታለይ አሉ ሴትየዋ። በምን ምክንያት ነበር የተፋታችው? ቆንጆ ሴት እኮ አትታመንም። የዚህ አገር ሰዎች ሴቱም ወንዱም ቀናተኞች ናቸው አሉ አቶ ወርቅነህ። እሷት የቆንጆ መቤት ነች። በዚህ ሳትጠረጠረም የሰራባትም አትመስል። የዚህ አመል ቢኖራትማ ስንቱ ነበር ይረግጣው እስቲ ጠፋው ያንዣበበው። ባሏ የሚረባ ሰው አልነበረም መሰል። አይታና ታዝባ ንቃው ምን ጥቃለች። እንዴት? ምን ታርገው? ወይ በርትቶ ካላረሰ ወይ ከቆላ አደጋ ብሎ እንደሚነግዱት ካልነገደ ወጣ ገባ እያለ አይንና ከንፈሯን ቢያያት ምን ያረግላታል? በአንዲት ቀሚስ ተጣብቃ እስከ መቼ ጥጡም ቢሆን ተሸምቶ ነው? ወይ ቁና ባኤላ ወይ ቁና ገብስ ታልሰጡ አንድ ነጥርጥጥ አይገኝም። እዛው ቢጤን ፈልግ ብላ ጥላለት ውልቅ አለቻ። ኮብልላ ነዋ። ኧረ እሷቴ ምን አስኮበለላት? አሁንም ከነፊርማዋ ነች ማለት ነው። እሱም አንገራግሮ ነበር። በጭቃሹም ተገዶ ነው የቀደደላት። በኋላስ ዝም አለ? ልተናኮልም አላለ? ኧረ ንሽ ሰዎች እተናኮላለሁ ቢል ማባቱ ይለቀዋል። እሰናዘራለሁ ካለም ከሰማይ ወፍ የሚረግፉ ወንድሞች አሏት። እኔም ጋር የተጠጋችው እሷው ትሻለኛለች በማለትና ቀኝ አዝማቹንም ትልቅ ትንሹ ስለሚያከብራቸው ለክብርቱ ብላ ነው ዘመድስ ሞልቷታል ብለው ቆጠብ ያለ ሳቅ ሳቁ። ጉዳዩ ገፍቶ መምጣቱ ገብቷቸዋል። የጨዋታችንን አዝማሚያ ሳታውቂው አልቀረሽም አሉ አቶ ወርቅነህ ባለቤታቸውንና ወይዘሮ ደጅጥኑን እያዩ። ወጣ ገባ ሲል ጉዳዩ ገብቶሽ ይሆናል። የእህል ውሃ ነገር አይታወቅም። ሰው ውሃ አጣጩን አያጣም። ሁለቱም አላሰቡት።
የአንዳንዱ ሰው ዕድል ገና እንጥስ ሲል ነው የሚያምርለት። እንደምታዩ ስንትና ስንት ስልጡንና የተማሩ የከተማ ሴቶች ሞልተው ተርፈው ሳለ ገና ምኑንም ያላየችው ባላገር እንዲህ ያለ ድንቅ ዕድል ሲገጥማት በጣም ደስ ይላል። ቀን ይውጣልሽ ሲላት ነው። ዓይን የሚያሹበት ቤት አይምሰልሽ። ካወቀችበትና ነቃ ካለች ሰው ሆነች ማለት ነው። እኔ ገና መጀመሪያ ሲነግረኝ የሚቀልድ መስሎኝ ነበር። ይህች ገና የምትበላው ብዙ እንጀራ አላት። አትሩጥ አንጋጥ ይሉሻል፣ እንዲህ ነው። እኔ ባልወልደውም የልጅ ያህል ነው አሉ። ሦስቱም ምሳ በልተው በእግረ ረጃጅም ሆደ ሰፊና አፈጠባብ መለኪያ ኮኛክ ሲጠጡ ልጅቱን ብትሆን የምታስመሰግን ነች አሉ ወይዘሮ ደጅጥኑ። ፉት ያሉትን ኮኛክ ውጠው በላይ ጥፍፍ ያለች የሰው ልጅ ነች። እስቲ ቆይ ዋላ አደርበሉና ትታዘቡኛላችሁ። አሁን እንኳ ከምንየዋ የእናንተ ልጆች ስልጣኔ ልቅም አርጋ ይዘዋለች። ለያውም ምን የፊት እየነሳዋት ጥቂት ሰንበት ስትልማ ማንም አይተካከላት። ያየችው ሁሉ አይጠፋትም። ለቀም ነው። አለመማሯን አትዩ። ልበ ብሩህ ናት። ቀሚስ ያጠለቀችና መቀነት ያዞረች ሁሉ ሴት አይደለችም። እችኮ ካልመሰላት ወንዱ ሁሉ ወንድ አይመስላትም። እንዲህ የዋዛ ነብር ነች። ይሄ ሞገስ ታዲያ እኔ ጋ እየመጣ ወጣ ገባት ይል ጠባዋን ሳያቅ ይናገራትና የሰው ታዋርጅብኝ ይሆን ጌታዬ እያልኩኝ ፍሬያቴ አይጣል ነው ብለው ድጋሜ የተቀዳላቸውን ኮኛክ ጨለጡ። እውነትም ልበቅን ነች። ከስንት አንድ ነች እንዲህ ያለች ክብርት ደህና ባል የምታገኘው። የተማረ የከተማ ሰው የባላገር ሴት አይፈልግም። ደስ ካላቸውም ለአንድና ለሁለት ቀን ጉዳዩን ፈጽሞ ዞር በይላታል ብለው ወይዘሮ መንበረ ከሳቁ በኋላ ዘመዴ በመሆኑ ላሰማምረው ብዬ ሳይሆን እንዲህ እንደ ዘመኑ ሰው አይምሰልሁ። የዘመኑ ሰው ስንትንና ስንት አመል አለበት መሰለው። አብሶማ የከተማ ወንዶች አንቱም እያደር ትታዘቡኛላችሁ። እንዲህ ነገሩን ታነሳ ነው አይቀር ግልጥልጥ አርገን ነው መነጋገር አሉ ወደ ባለቤታቸው እያዩ። ባልየው ሆነሽን ነው ለማለት ራሳቸውን ሽቅብ ቁልቁል ነቀነቁ። ሁለት ያግብቶ ፈቷል። ይሄኔ የትና የት በደረሰ ባያድለው ነው። የአዲስ አበባ ሴቶች ምናቸውም አይታመን። እየዛቁ ሲሰጧቸው በጎን ይቆነጥራሉ ብለው ንግግራቸውን ሳይጨርሱ ይቺ አፏም ላይ ማር አይሟሟባት አትጠረጠርም። ለዚህስ ነው ያለው ጥቂትም ቅር የሚለኝ ያው ኃይለኝነቷ ነው። በስለትም አትገኝ። በላይ ባለሙያ ነች። ወጡን የሰራችው፣ ጠላውን የጠመቀችው፣ እንጀራውን የጋገረችው እንደው ኧረ ተውኝ እቴ። እኔማ ጥሎብኝ ስወዳት ስንቷ እግሬ ላይ ስትነጠፍ እሷን ይዤ መምጣቴ በጠባዋና በሙያዋ ነው። በላይ ወዲያ ወዲህ ወለም ዘለም የለም። እኔ ካለ ነገሬቴ አይነቀለዋጭ አልወድም በማለት አቋርጠው ተናገሩ። እኛስ ይሁን ተባባልን። እሷስ ምን እምትል ይመስልኋል አሉ ወይዘሮ መንበረ። እሷ እንዲች ብላ ተኔ አፋትወጣም። አያ ጉድቴ እማጋብ ላይ መጣች መሰለው። የለእየ ለዘመዶቿ ስልህባቸው ደስ እንዲለኝ እሷም ልቧ እንዲረጋጋላት ያው እናንተው ታውበታላችሁ ወረቀት ቢጤ እንድታጣጥፏቸው። ቀኝ አዝማችስ ምን ይላሉ? አልነገርኳቸውም እኮ አሉ አቶ ወርቅነህ። እሳቸው ምንም አይሉ። ዋናይቱን ነጋ ጠባ ደራሽን እንዳታስቀይሚያት፣ የበደሉት ያገር ሰው መግቢያ ያጣል፣ ክፉ ነገር አይውጣሽ ነው የሚሉኝ። ይህንማ ሲሰሙ በጣም ነው ደስ የሚላቸው። የዘመዶቿ ሙለት አለባቸው እኮ ብለው ደመደሙ። በሦስቱም ፊት ላይ ሙሉ ፈገግታ ሰፈነ እና አቶ ወርቅነህ ለብ እስኪላቸው ጠጥተው ወደ ቤታቸው ሄዱ። ወይዘሮ ደጅጥኑ ከምሽቱ 3 ሰዓት አካባቢ ከእንቅልፋቸው ሲነቁ የነጋ እንጂ ገና ምሽት አልመሰላቸውም ነበር። ያን ዕለት ማታ ለመጀመሪያ ጊዜ ከላቀች ጋር አብረው ራት ስለበሉ ዛሬ ምን ታያቸውኝ ሴትዮ አለች ተገርማ። ከራት በኋላ አልጋቸው ላይ ዘርፈጥ ብለው ከፊት ለፊታቸው የጥቅምት ጥንቅሽ መስላ የቆመችውን ላቀችን በትዕዛዝ አንደበትና
የእርሷንም ዕድለኝነት በመግለጽ እንዴት ያለ ጨዋ ባል እንደመጣላት አሳምረውና አጣፍጠው ረጋ ባለ ስሜት ነገሯት። የልቧን በልቧ ይዛ አንቱ እንዳልኩ እኔ ምን አለሁ አለች አንገቷን ሰበር አድርጋ። እኔማ ሸጋማች ሲመጣልኝ ምን እላለሁ? እሺ ነዋ አሏት እየሳቁ። ፈገግ ብላ አየቻቸው። መልስ መስጠቷ ነበር። ውሎ ሳያድር ጉዳዩ ለቀኛዝማች ተነገራቸው። አጅሬም በምርጫ ውድድር ወቅት ዘመዶቿ ለዋሉላቸው ውለታ ጥሩ የማካካሻ ዘዴ በማግኘታቸው ተደስተው ከአቶ ወርቅነህ መዘውር ጋር በመመካከር ላቀች ተገኔና ሞገስ አምባቸው የሚጋቡበት ጊዜ ተወሰነ። የአንቃሩ ውቢት ሚካኤል ድግስ በኑሮ ችግር በተመገዙ አመድ መስለው የቆሙበትን አፈር በተጋዙ ጉልበታቸው በርካሽ በሚዘረፍ ፊተ ጨምዳዳ እጀ ቆርፋዳ ቀንና ገራገር ሰዎች ሌት ተቀን እየተሰራ አስፈላጊው ነገር ሁሉ ተሰናዳ። በተለይማ ሴቶቹ እንደ አጋሰስ ተጭነው እንደ እርሻ በሬ ለፍተዋል። ቀኛዝማች በወዲያኛው ዓለም ጸጋ ጽድቅ ተጎናጽፈውና ከፀሐይ 7 እጅ አብርተው ለዘላለም ሊኖሩበት እያለሙ የሚካኤል ቤተክርስቲያን አጥር በምድረ ደሃ ጉልበት ልምጭ እንዳያሾልክ ተደርጎ ታጠረ። የድግሱ ጋን ክብ ዝርግ ከንፈር በክርክም ገልና በድስት እፊያ እየተመረገ ጆሮና ጆሮው እየተገናኘ ከአዳራሾቹ ውስጥና ውጪ ጥግ ጥጉን በጥንድና በሶስትዮሽ ረድፍ ተጠግጥጓል። ጎላና በገፈጁ ድስት ከያለበት ተሰብስቦ ለወጥ መስሪያ በተዘጋጀው አነስተኛ ዳስ ውስጥ የአመድና የጥቀርሻ ብናኙን ለብሶ ከፊሉ ባለጉትያ የእፊያ ቆቡን ደፍቶ የጉልቻ ላይ አሳሩን ይጠባበቃል። ምድረ ግቢው እንዳውድማ ተጠርጎና ተለቅልቆ በአራት ረድፍ የተተከሉት ወፍራምና ምሰሶ አከል ባላዎች ወራጆቻቸውን ተሸክመው ሙሉ ዳስ ለመሆን የእርጥብ ጨፈቃ ድራቢ ይጠባበቃሉ። ለመቀመጫነት የተመረጡ ጠፍጣፋ ድንጋዮችም በረድፍ በረድፍ ተደርድረዋል። መሰንበቻውን የሳራምባን የአካባቢው ጎረምሶችና ሳዱሎች፣ ጎበዛዝትና ቆነጃጅት፣ ባለውሽሞችና ተከጃጃዮች ያለው አዳዲስና የክቱን የሌለው ጥቅምቅሙን ይለብሱና ወንዱ ከመሃል አናቱ ወደፊት ገፋ ብላ 4 ማዕዘን አይሏት ክብ ጎፈሬውን አበጥሮ ቀሪውን ተላጭቶ ወይም ተከርክሞ ያለው መሐረቡን የሌለው ሻሹን አብቶ እህል ውሃ የማያሰኝ ዱላውን ይይዝና ሴቶቹም ሻሻቸውን ሸብ፣ ቆንዳላቸውን በተን፣ ጎፈሬያቸውን ከምከም፣ እንሶስላቸውን መወቅ፣ አምባራቸውን ደረግ፣ አልቧቸውን አሰር፣ መስቀልና ድንብላቸውን በሐር ቋድ ማሰብ ጀርገድ አድርገው በጉጉት የሚጠባበቁት በአጋጣሚና በቀጠሮ የሚገናኙበትን የጥምቀትና የቃና ዘገሊላን በዓል እንጂ የቀኛዝማችን ድግስ አልነበረም። እዚያው በዚያው ደግሞ ካህን ለወረብና ለፍትፍቱ ገባር ለመጋዞ መሬቱ ሲል አንዱ ወገን ጓግቶ ሌላው ወገን ተንገላቶ ይጠባበቃሉ። ቀኛዝማች በላይነህ ታፈሰ ጥር 8 ቀን ሳራምባ እንደሚገቡ ቀደም ብሎ በመታወቁ ቸርነትና ምንዳዬ 2 በቅሎች ጭነው መምሬ ተክለ ጊዮርጊስና አባ ተክለ አብም ቃላቸው በመከበሩ ተደስተው እንዲሁም ሌሎች ሊቀበሏቸው ወደ ማጀት የወረዱ። የሄዱት ሰዎች
ከገበያው ምዕራብ ዳርቻ ሰብሰብ ብለው ቆመው ወደ ኮረኮንቻማው አቧራማ የመኪና መንገድ አሽቆልቆለው ያያሉ። አውቶቡሱ ከሰፊው ግንባሩ ግርጌ ሁለት ትላልቅ ዓይኖቹ የአቧራ ዓይናቸውን እንደተሸከሙ የደሃ ቤት በር የሚያክል የመስታወት ፊቱን እያጥበረበረ ጠፍጣፋ አናቱ ላይ የተቆለለው ጓዝ በአረንጓዴ ሸራና ገመድ ተቀርቅቦ ግማታም ጭሱን እያወለለና እየተንጣጣ እየዘመመና እየቀና ከተሰበሰቡት ሰዎች ፊት ደርሶ ሲቆም ዙሪያውን ከበቡት። የአብዛኛው ሰው ዓይን ትክታ የመስኮቱን መስታወት እየነደለ ገባ። ቀኛዝማች አቶ ወርቅነህ መዘውርን አስከትለው በፊተኛው በር በኩል ዱብ ሲሉ ሊቀበላቸው የመጣውን የሰው ብዛት በማየት ልባቸው በደስታ መንፈሳቸው በኩራት ተሞላ። ሰው እንደየደረጃው ግዴታውን ፈጽሞ ውዴታውን ከገለጸ በኋላ ልቅደም ያለ ከፊት ልከተል ያለ ከኋላ የሆነ ጉዞ ተጀመረ። ሁለቱ በቅሎኞች በጫጩቶች መሃል እንደሚራመዱ አውራ ዶሮዎች ጎልተው እየታዩ ወደ ቤታቸው ሲያቀኑ ቀኛዝማች ምንዳዬን ዳግመኛ አነጋገሩት። ሳራምባ እንደደረሱም በቤቱ አጠገብ ያለፉለት ከአጥሩ ውጪ ቆሞ የወደደ ካንጀቱ ቅር ያለው ካንገቱ ዘመድ ከባዳ እጅ እየነሳ ተቀበላቸው። ግቢያቸው አጠገብ ሲደርሱም ሰው ለማየትና ለመታየት እየተጋፋ ጠበቃቸው። ዘውድ ቀረሽ በዓለ ንግሥ መሰለ። እነ ቀኛዝማች ከበቅሎ ወርደው ወደ ግቢ ሲገቡ ታቦት ሸኚ ይመስል ተከትለዋቸው የነበሩት ሰዎች በጠባብ የቅል አንገት እንደሚንቆረቆር ጥሬ አራትና አምስቱ ባንድ ላይ እየተጋፉ ወደ ውስጥ ገቡ። እነ ቀኛዝማች አዳራሾቹን አልፈው እልፍኝ እንደገቡ ዘግይቶ የደረሰውና ፈርቶ ያፈገፈገው ደሃና ዘመድ እንዲሁም ባልሾምና ባልመረጥስ ከሳቸው አላንስ የሚለው ጭምር እንኳን ደህና መጡ በማለት ደስታውን ገለጸ። ከፊሉ ወደ ቤቱ ሲመለስ፣ የቀረው ደግሞ አዳራሽ ገብቶ ተቀመጠ። ወይዘሮ እልፊከንዱ ወለልና ግድግዳውን በተደጋጋሚ እበት አስለቅልቀው ባስጸዱት እልፍኝ ውስጥ መደብና የጠፍር ወንበሮቹ አጎዛ ተነጥፎባቸዋል። ከአዲስ አበባ የተላኩ ጠረጴዛና 4 ወንበሮችም አንዱን ጥግ ይዘው ተደርድረዋል። እኔ ቆርቆሮ እልፍኝ አይቼም ሰምቼም አላ እንኳን እልፍኝ እዳስም የገባው አይመስለኝ ብለው ሴትየዋ ስለተቃወሙ ጠረጴዛና ወንበሮቹ ሳር ክዳን እልፍኝ እንዲገቡ ተደረገ። በየዕለቱ ብክቡካ ብርጉድና ወይራ ስለሚጨስበት መዓዛው ደስ ይላል። አዳራሽና እልፍኝ ውስጥ የሚበሩት ሻማዎች የሚሰጡት ብርሃን ከተለመደው የኩራዝ አቅም ጋር ሲነጻጸር ቀኛዝማች 2 ሙሉ ጨረቃዎች ይዘው የገቡ እስከሚመስል ፏ ብሎ ደምቋል። መስተንግዶው እስከ መንፈቀ ሌሊት ተካሄደ። ከአዲስ አበባ የተላከው 2 የብረት አልጋና ፍራሽ ቆርቆሮ ቤት ውስጥ ሰሜንና ደቡብ ማዶ ለማዶ ብርድ ልብሱን አንዘርፎ ተነጥፏል። እንግዳው በስተ ደቡብ፣ ባለቤትየው በስተ ሰሜን ተኙ። ወይዘሮ እልፊከንዱ እነ ቀኛዝማችን ሲቀበሏቸው ቀኛዝማች ትልቅ እንግዳ ይዤልሽ መጥቻለሁ ወይዘሮ እልፊከንዱ አሏቸው። ታዲያ ምን አለ ደስ ይለኛል ከማለት በቀር የግቡ አቶ ወርቅነህ የተባሉትን ሰውዬ ፈጽሞ አያውቋቸው። የሰውየውን ወሬና አኳኋን ደጋግመው ከሰሙና ከተመለከቱ በኋላ እግራቸው ይገባበት አያጣ እኒህን ደግሞ ከየት ያንዘላዝሉ አመጧቸው። ይሄን የእሳቸው ቢጤ አረብራቢ ይሆናሉ አብስ ገበርኩቴ በማለት አሙ። የውቢት ሚካኤል ቤተክርስቲያን በሚባረደው የጥር አየር ውስጥ የንጋት ጸዳል ተጎናጽፎ የመስቀል ተሸካሚውን ጉልላት የቆርቆሮ ትልታይ እያንሿሿ ትልቅ አፈርማ መሶበ ወርቅ መስሎ ዙሪያውን በከበቡት እጽዋት ውስጥ ከወትሮ በተለየ ባህሪ ጸጥ ረጭ ብሏል። በዝግታ የሚዋበው የማለዳ አየር የዛፎቹን ቅጠሎች በቀስታ ቢያንቀሳቅስም ከየት ወዴት እንደሚነፍስ አያስታውቅም። ቀደም ሲል እያዜሙ መንጫጫት የጀመሩት አዕዋፋት እንደተለመደው አጃቢ ከበሮና ጸናጽል ባያገኙም የራሳቸውን የዘወትር ማህሌት እያደረሱ አዲሱን ዕለት ተቀብለውታል። የቅዱስ ሚካኤል ታቦት የከተራ ዕለት የወጣ ተመልሶ አልገባ። መዓልት የብርሃን አክናፏን ዘርግታ ስትገሰግስ
ጽልመት ጥቁር በርኖሷን እየጠቀለለች ስትሸሽ ፀሐይ ሙሉ ጨረቃ መስላ በጭጋጋማው አድማስ ብቅ አለች። ለጋ ጨረሯ አግድምና በስላች በእጽዋቱ ውስጥ እንደሰረጸ ሐመልማላዊ ውበት በቅጠሎች ላይ ጎልቶ ታየ። የውቢት ሚካኤል ወደ መንበረ ታቦቱ የሚገባበት የተሳለ ስለቱን የሚያቀርብና ምስጋናውን የሚያሰማበት ሰዓት ደረሰ። ከሚካኤል ታቦት እፊት የጎረምሶች ጭፈራና ሆታ፣ የሳዱሎች ዘፈንና እልልታ፣ የእናቶች አለው የብር ዋንጫ፣ የካህናትና ዲያቆናት ሽብሸባ፣ ጸናጽልና ከበሮ እንዲሁም በሕዝቡ አጀብ ደምቆ በሚጓዝበት ሰዓት ቀኛዝማችና አቶ ወርቅነህ መዘውርም አጅበው እየታጀቡ ከታቦቱ ኋላ ጥቂት እርምጃ ቀረት ብለው በእርጋታ ያዘግማሉ። ቸርነትና ምንዳዬ ጠመንጃ አንግተው ይከተላሉ። አንዳንድ የቀኛዝማች ቤተኞች ታቦቱን በመንፈሳዊ ትሕትና ይመለከቱና እሳቸውንም ያያሉ። ድግሱን ሲያስታውሱ ደግሞ በሚካኤልና በሰውየው መካከል ልዩ ግንኙነት ያለ ይመስላቸዋል። ቀኛዝማች ቢጠየቁማ ነው እንጂ ማለታቸው አይቀርም። ታቦቱ በጉዞ መሃል ሄድ፣ ጥቂት ቆም፣ እንደገና ሄድ፣ ጥቂት ቆም፣ ዝግ ማለት ስላበዛ የብዙ ሰው ልብ ተሸበረ። ከሚታየው ገሃድና ጉልህ ነገር ይልቅ የማይታይ ስውር ኃይል የሕዝቡን መንፈስ እያብረከረከ ይገዛዋል። ታቦት ተሸካሚው ካህን ካዘገሙ የሰው ኃጢአት በዝቶ እግዚአብሔርን አስቆጥቷል ማለት ስለሆነ ሕዝቡ ከዳር እስከ ዳር መንፈሱ ይናወጻል። የዛሬስ ለብቻው ነው። እናቴ የተወለደችኝ እኔ እንዴት ይሆንም አይችም ሰምችም አለ ያንዳይ ነው እንጂ አሉ አንድ መንማና ቁመተ ውዝግዝግ ሴት ከሴቶቹ መሃል። እሱ ምን ያድርግ፣ ጊዜያችን ተበላሽቷል። አባይ ወስላታው በስቷል። በንጡህ አይመጡ፣ በላይ አይጦሙ፣ አይጠልዩ፣ እሱ ብቻ አይሁነን አሉ ሌላ ባልቴት ተቀብለው። ስለታቸውን አላገባ በእምነታቸው አልጠና እያሉ እኮ ነው አሳራችንን የሚያስጨልጡን። ለአመል ያህል አፈፍ ያረጋቸው ለት 10ሩን ይቀባጥራሉ። ፊቱን መለስ ሲያደርግላቸውና የልባቸው ትደርስላቸው ደግሞ የሆኑትን ያሳጣቸዋል። አጅሬ ታዲያ ይረሳ እንኳንና ትልልኡን ጉዳይ ጎድፍ መጣያ የሞተችበትን ቅንቡር ሲያውቃታል። አሁን ተሷ ያነሰ ምን አለ? ችሎ መዓቱን ያመጣውለት ፉድድ ቢሉት ምን መላለው? እሱ ይቅር ይበለኒ አሉ ሌላ ድምፀ ጎርናና የፈጫይ እየፈጩ የሚኖሩና የአገሬው ሰዎች እማማ መጂቱ የሚሏቸው ሴትዮ። ፍቅር ይዟቸው በቀጠሩ የተገናኙ ዓይንና እግራቸው ቆንጆና ደምግባታን ፍለጋ የሚራወጡ ወጣቶች ታቦቱ ይቁም ይሂድ፣ ሰዎች ይጨነቁ ይደሰቱ የሚያውቁት ነገር አልነበረም። ምናልባት ጥዩትን ቢያንዷዱለትና ከበሮን ቢያደምቁት እልልታና ሆታው ለመቼ ሊሆን ነው አሉ ከቀኛዝማች አጠገብ የነበሩ አንድ ሽማግሌ። ጥይቶስ ቢሆን ለመቼ ሊሆናቸው ነው? ነገ አረህ ላረህ በያውሪው ላይ ቲያጮሁት ሊውሉ። ዋህ አጅሬ ሆዬ ችሎ እንኳን ከእጅ ካፊ መንጭቃል አለ አንድ የፈራ መሳይ። ቀኛዝማች ወደ ኋላ ዘወር ብለው ምንዳዬን ሲጠቅሱት ነገሩ ገባው። ከቸርነት ጋር ከሕዝቡ መሃል ወጣ ብለው ተራ በተራና በአንድ ላይ ወደ ሰማይ ሲተኩሱ ሌሎችም ከያቅጣጫው አንዷዱት። አየሩ በባሩድ ሽታ ታወደ። ሁሉም ታቦቱን አየ። ቀኛዝማችም እኮ ሂድ የኔ ጌታ፣ እኮ ሂድ አባቴ፣ የኔ ጎዳዳ፣ ምን አጠፋን? ምን በደልን? መቼም የኛ ነገር የኛ አበሳ ማለቂያ የለው አሉ ለራሳቸውና ለሚካኤል ብቻ በሚሰማ ድምፅ። ያ እጅግ የሚያምኑትና የጠየቁትን ሁሉ የሚፈጽምላቸው የሚተማመኑበት ሚካኤል በአቶ ወርቅነህ መዘውር ፊት እንደ ቀድሞው እንዲያከብራቸው ተማጽነው ስለታቸውን አደሱ።